is my birthday እንደ ቀልድ 21 አመት ሞላኝ እስቲ አሜሪካ ነጩ ፈረጁ አሜሪካ ነጩ ፈረጁ ከስምን ምስል 30 ሰከንድ አይፈጅብኝ ምንድነው የምትይው አንቺ የሰው ጳግሜ አንቺ አዳማ ስለሆንሽ ነው እንጂ አዲስ አበባ ብትሆኚ ቁልፍ መያዣ ነበር የምትሆኚ ኤክስሽን የዋሸሹ ከባድ ውሸት ምንድነው? ዝባ ና አንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ብያለሁ። ሰላም የፒናስ ቲዩብ ቤተሰቦች በሙሉ እንዴት ቆያችሁኝ? እኔ አለው ሳምንቱን አነጋጋሪ አዝናኝ የተባሉ ቪዲዮዎችን ከዚህም ከዛም ብለን ይዘን መተናል ለእናንተ ለቤተሰቦቻችን። ለማንኛውም ይህ ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ቪዲዮን በመጀመርና ሰብስክራይብ ያላደረጋችሁ የፒናስ ቲዩብ ቤተሰብን ለመቀላቀል ሰብስክራይብ እና የደወል ምልክቷን እየነካችሁ የፒናስ ቲዩብ ቤተሰብን ይቀላቀሉ እንላለን። ወደ ዛሬ ቪዲዮዎች እቺ ብርከስ ምን የምትሰል 30 ሰከንድ አይፈጅብኝ ምንድነው የምትይው አንቺ የሰው ጳግሜ አንቺ አዳማ ስለሆንሽ ነው እንጂ አዲስ አበባ ብትሆኚ ቁልፍ መያዣ ነበር የምትሆኚ እጅን ሰድጄ አውጥቼ ልጆና እንደዚህ የምታስንቀኝ ለምንድነው ቀን የማይቆረጥልን ለምንድነው ማንፋያው በእኔና በሷ እንዲጀመር ፈልግ አረጋች ይሄን ቪዲዮ ሪፖስት አድርገው እስቲ እኛና ከዛ ቀን ቁረጥላቸው ብናርገው አናወራም ስናወራ እናታችን ስትቆጣናለች በቃ ይጀመር ሪንግ ውስጥ በቃ እንፋይ አስገቡን ነው ይለይልን እኛ ናዚያንሶች አንናገርም ናዚያንስ በተግባር ነው የምናረጋው አንቺ ምርጥያንስ ሰዶ ወይኔ እንዳለ ቻሌንጁ ቀጥሎ ይል እንደ በልጆቹና ባሰኮ ባሰ ኧረ ወይኔ ቦስ ሰራተኛን ጨምር ስትል እኔ የምጠይቃቸው ጥያቄዎች አዎ እችላለሁ። ኦኬ ምሳቃሽ እንዴት ነው? ትልቅ ነው ትንሽ ነው? አይ ማለት መካከለኛ ትንሽ ነው። ትንሽ ነው ትንሽ አይ መካከለኛ ነው። መካከለኛ ነው። እሺ እንትንስ ቡና ምናምን እየጠጡ ወሬ ምናምን ማውራት ይመችሻል? ወይ እኔ ቡና አልወድም ሻይ ነው የምጠጣው። ቡና አትወጂም? እሺ ብድር ምናምን ተበድረውሽ ሰዎች ቢያቆዩ እንዴት ትነጫነጫለሽ እንዴ? አይ እኔ አላበድርም። ኧረ አታበድሪኝ አትሆን አባረት ታውቆይ ነበር ዋናው የስራ ለማንኛውም ይሄ ሁሉ የተጠራው ማሟላት ነበረባት ነው ጥያቄው። ስለዚህ አልሞላሽም ፌል ሆኗል። የሚያሳዝን ነው። እሺ ውጭቢ ወይ ለመመለስ ዝግጁ አንደኛ ከትኩስ ነገር የሚመች ሀቡና ሁለት ለመኖር የምትመርጠው ሀገር ኢትዮጵያ ለምን ያስፈልገው ከውጭ ሁሉ መልስ ነው። አሁን ምን አይነት ነውራ ባለጌ ማማ ዝናሽ አሜሪካ ነጩ ፈረጁ አሜሪካ ነጩ ፈረጁ ዝናሽ ቢግርስፒ በቃ ንዳባ ማሸጃ ሁላችንም የማማ ዝናሽ ምርቃት ይደረስም። everyone is my birthday እንደ ቀልድ 21 አመት ሞላኝ እስቲ አጣርቻል ሰማይ ማን እንደ ቀልድ 21 አመት ሞላኝ እስቲ what 21 አመቴን ወጊ ድረሰኝና ፏፈሽ ልበል life too short a few moments later life is short 21 አመት ሞላኝ እኔ አላም እንዴ አደ ወገን ደስማም ወይ ዘንድሮ እህቶቻችን ግን እንዳላለፋችሁ አሁንም እዛው ላይ ናችሁ
Tao cũng biết trong cuộc sống có người ghét, có người khen. Tao thế này, tao thế kia. Nhưng bài học cuộc sống tao đố thằng nào học thuộc lòng. Ngày hôm nay là bạn, liệu ngày mai mày có chắc mày là bạn? Nơi vòng xoay cuộc đời sẽ chẳng bao giờ dừng lại. Thằng nào không Arab menggur no. thằng nào dại. Arab menggur no. Đời đã phải vắn bài cho tao có hồi kết. Nhưng nếu Carazo. đời thay đổi thì tao phải sống. አረ ጨረሰው ባፍንጫ አረ ምን አይነት ዘንድሮ ማነው ነገር የለም ማነው ነገር ይሄ ጂነስ ቡክ ላይ ይመዘገባል መቼም በእርግጠኝነት ይመዘገባል ባፍንጫ ቆራን እኛ በዚህ ራሱ ከብዶናል ኤክስሽን የዋሸሹ ከባድ ውሸት ምንድነው ዝባ ና አንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ብዬዋለሁ ካንተ ውጪ ሌላው እንዳፍቅር ያላቀ በተለይቼ መኖር አልችልም ካንተ ውጪ ሌላው እንዳላወራ አቤት እሺ እንኳን ተያዛችሁ እንኳንም አወቅናችሁ በጣም ጥሩ እሺ ወንዶች ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ በዚህ ላይ እናንተ ናችሁ አሁን ዛሬ የሰነፎች ቀን ነው ዛሬ በፈረንጆቹ ኦገስት 10 እንግዲህ በዓለም አቀፍ ደረጃ የሰነፎች ቀን ወይንም ናሽናል ዴይ እየተከበረ ይገኛል ታዲያ ይሄንን ቪዲዮ የመብራት ማብሪያና ማጥፊያ ተነስቶ ላለመጥፋት ጫማውን ለሚወረውረው ለዛ ሰነፍ ምግብ ለመብላት ተነስቶ እጁን መታጠብ ለሚከብደው ለዛ ሰነፍ ጓደኛችሁ የተኛበትን አልጋ ማንጠፍ ዳገት ለሚሆንበት ለዛ ጓደኛችሁ ይሄንን ቪዲዮ በመላክ እንኳን አደረሰን ባላው ሰነፎች ቀን አደረሰ በሉት አያችሁ መልሳ የሆነችውን አያችሁ አይደል ነጭ ከማል ወርቁ አይተ ነው ጅንኑ ይቅርታ አድርግልኝ በዚህ ገብቼ በዚህ ወጥቼ አይለመደኝም ሰዎች ሁላ ገብተው ለልጇ ስትል ተዋት ምን ስትል ተዋት የተባለች ሴትዮ አሁን ደግሞ በመታው መልኩ ወርቁ አይተ ነው ጋር የምትሳደበውን ስድብ ታያላችሁ ባላ ተጀመረ ይላል ድጋሚ እንደገና አሁንም አታፍሩ የሆነ ችግር ሲፈጠር መልሳችሁ ደግሞ ምን ታደርጋላችሁ ሴት ስለሆነች ነው ብላችሁ ትመጣላችሁ ኧረ ምን ጉድ ነው ራሷ ትጀማምርና ራሷ ሰዎች ላይ ትደርስና በሚደርስባቸው ነገሮች ላይ ሴቶቹ መጣችሁ ታለቃቀሳላችሁ ይሄ በጣም ደካማ እንትናችሁ ነው የሁላችሁም እያልኩ አይደለም ያንደንዶቻችሁ የሴቶች ምላስ sometimes ከባድ ነው የሴቶች ምላስ በስሜት ብቻ ስለሚንቀሳቀሱ ሁሉንም እያልኩ አይደለም የቲክታክ እርምጥመጣ ሮቢቶችን ነው ማውራ ከሴ እንደቀለ ብለው ከፈለክ you think I am care about this እኔ እንደሰው ነበር ልቀርብ በነገርኩ እንጂ ክስ ፈርቼ እኮ አይደል ያደረኩት እንደሰው ልቀርብ ይሄን ያል እውነት ችግር ነበር እንደ ብዬ ነው ሆድ ብሶኝ ያለቀስኩት እንጂ እየተለማመጥኩ እኮ አልነበር ወረ ቢፉ ከተባለ ድድብና እንደ ላብ እንደ አልሜ ነው ኧረ መንጉር ነው ሴትዮ እንዳታርፍም እንዴ ስለ ልጄና ስለ ለነሞጣ ለነምናም ሼር ለማድረግ ማን አባስ ነው ግን አንተ እኔ ስለ ልጄ ነገርኩ ነገር ለነሞጣ ሼር ለማድረግ ማን አባት ነው መብት የሰጠ ማንስ መብት የሰጠ ስለ አባቴ ማን አባት ነው መብት የሰጠ ኧረ እንጂ በእውቀት አትበልጠኝም በእውቀት ከነ ማናጀሮች እተፋባቸዋለሁ ያለው ደደብ ቆሻሻ ማናጀሮች እዮዳብን ከሰዋል ዮሴፍን ከሰዋል ወርቄን ከሰዓታል ኤድማን ነው የሚባለው ይሄ ለንደን ያለው ከሰዋል ቀሪ ዘመንን በክስ ለማሳለፍ የቆረብክ ሰውዬ ነህ መጽሐፍ ቅዱስን 3 ጊዜ በእስር ቤት ውስጥ አንብቤያለሁ ትላለህ መጽሐፍ ቅዱስ የገባው ሰው ክብሩ ከእስር ቤትና በፍርድ አይደለም ክብሩን የሚያገኘው ከእግዚአብሔር ነው የሚሰጠው ግርማ ሞገስና ክብር ከእግዚአብሔር እንጂ በብር የሚመጣ ማንነት አይደለም መጽሐፍ ቅዱስ ያነበብከውና ማንነት ያልገባ ቆሼ ቆምቦሮ ቁሻሻ ሆነ የገባ ማንነት እንደሆነ ታውቃለህ ወይ ከሳውና አሜሪካ ልሳፈር ነው ያልከቀን ነው የናኩ በነገራችን ላይ ጨርስ ብዬ ጸጥ ብዬ ነበር መሰማ ገብቷል ያ ስለ መጽሐፍ ቅዱስ የገባው ሰው ክብሩን ለእግዚአብሔር ነው የሚሰጠው ገብቷል ያ ኧረ እዚህ ሴት መሞቻ ቀረበትልና ለማንኛውም ይሄ ነገር ግን ከዚህ በፊት ያው ያላወቃችሁት ከዚህ በፊት ይሄ ነገር ተፈጥሮ ነበር በወርቁ አይተኑና በቲክታከር ሄለን ኖሩ ያለችው እና ያው ከሷቱም ነበርና ያው የየብላ ታስወሳለች ያው ሁሉ ነገር አሁን ድጋሚ አልፎ ይሄው አገር ሸባት መሰለኝ አሁን ውጊያው ተጀምሯል
እንግዲህ የወርቁ አይተነው ምላሽ እንሰማለን። የእናንተን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በፈጣሪ ስም ተመልከቱ። መርካቶ ሸሚዝ ነው ብሎ ይሸጡልኝ ማለት ነው። ይሁት አሁን እንዴት አድርጌ ነው ብለው ሰው እንዳለ እስቲ ተመልከቱ። ፍረድ ምንድነው የሚያስቅሽ? አሁን ይሄን ገጭ ፓስታ በቃ ነው ብለው ሰው እንዴት አድርጌ ነው ብለው ሰው አሁን ምን አድርጋችሁ ነው ግን ሲሸጡልኝ ምንድን ያደርጋችሁ ግን እንዴት ነው ያላየሁት? ወይስ ምን ይገዛው ሸሚዝ ራሱ ይሄን እንደ ቺኮች በመዳለ ተመልከቱ። አረ ወይንድ አይ ወይስ ይኸው ከቤተሙት ወይሳው ሞት እንዴት ይሰራል? እንዴት ይሄንማ ለብሾ ነው ታየው እንጂ ለብሾ አይደለም። የኔ ወንድም በቃ ተበልታል። መርኬ ገብቶ በሰላም ይወጣ የለም። አግንታሮች ግን ኧረ ተው፣ ኧረ እንደው ምን ይሻላቸው? ደህና ነገር እንኳን ምን አለ? አሁን ይሄ እንኳን አሁን ለቺንግ እንኳን ብትሰጡ ምን አለ? ወይኔ ሲያምሩ በመድኃኒዓለም ታድለው በእናትህ። ይሄ ከላይ ነው። ይሄ የእሱ ስጦታ ነው፣ የማንም አይደለም። እውነት እንደዚህ አብሮ አርጅተው በፍቅር ደስ ሲል በስማ ተው መኪና ሰይብዬ ነግሬሽ ነበር አያቁም በደ ይሄ ከመነጽር ውስጥ ነው የገባሁት። እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬ እናታችሁ እንዳይርቀን ያዞ ልጅ ሲበዛ የማይወደው አከራይ እንዴት ነህ? ሰላም ምንድን ነው? ሁለተኛ ልጅ ባለትዳርን ስትሉ ይሁን ግድ የለም በቃ ችግር የለውም ግቡበት፣ ግን መውለድ አይቻልም ብዬ ነበር። አንተም ትቸኩላለህ መሰለኝ። አፈጣጠንከው ወለደች ማርገዟን ሳልሰማ። ታዲያ እየታረሰች ያለች ሴት ከቤት አላባርም ብዬ በገዛ ጊዜ ኃጢአት አልሸምትም ብዬ ተውኳት አይደለ? ማደጋት በለው የወለዳችሁትም ልጅ አደገ ግቢ ውስጥ 2 ዓመት እስኪሞላው ችግኝ መትከል አልቻልኩ፣ አያድግልኝ። አበባ መትከል አልቻልኩ፣ አይጸድቅልኝ። የነካው ሁሉ የሚከስምበት አሲድ የሆነ ልጅ ወልዳችሁ መሳት ጀምር። አሲድ የሆነ ልጅ እራት ይበላል፣ ሲተኛ ያምርናል። ተሳሳትኩኝ። አሁን ተሳሳትክ ባይሆን ይሄ ስህተት አይደለም፣ የፈጣሪ ስጦታ ነው። እኔ ደግሞ በፈጣሪ ስራ አልገባም። እኔን አታስኮኑኝ። ሌሊቱን ሙሉ ዕቃችሁን ስሰበስቡ ደሩና በነጋታው ውጡልኝ። ወይ ጋሽ ምን ነው ጋሽ ምን ነው አሳስቆ ስንት ባላ የባለቤቱ ክንድ ላይ ከ5 እስከ 10 ዓመት የወሊድ መከላከያ በሚያስቀብርበት በዚህ ዘመን አንተ ማን ነኝ ነው የምትለው? ማን ነው አለው ያለ? እንዴት ብትደፍር ነው? እኔ ምን ይሄ የምትበላው የሽሮ እህል አተርክክ ምናምን ነው እንዴ ድፍረት የሚሰጥ? አይዳሃ ባለቤቴ እንደዚህ ይናገሩ ማለት በጣም ይቅርታ አልናገርም። እሱን አልናገርም። የኔ ንግስት አንቺን ልናገርሽ እንጂ ማንሽ አንቺ ማንዋል ዌር ነሽ? ራያ ነሽ? የኔ ተወርዋሪ ትይዣለሽ ብትን ነው ልጅ ነው ባለቤትሽም ይዋዛል እንደሌላው ዝም ብሎ አይደለም ዲሽቃ ነው ተሸክሞ የሚዞረው። የኔ አባት ባወነው እሱ ነው አይደለ? ምትበላው ሰውነት አይደለም የሚሆነው የዘር ፍሬ ነው። ውጡልኝ ከቤቴ እሺ። ይኸውልህ አሳስቆ ሊገባላችሁ ነው እንዴ? አትነጋገሩ? ምን እስካሁን ትርክት ነው እንደሚመስላችሁ? የሚያበስራችሁ ሰው ትፈልጋላችሁ? ምንድነው ድህነታችሁን ያመናችሁ አይመስለኝም። ምን ነው ጋሽ ምን ነው ይበቃል። ተናገሩ። አካውንት ማየት ነው። ዞር ብላችሁ አካውንት ባክ አካውንት ይወጣሉ ከቤት ነው አረ ዶሚኔት በጣም የሚችል እሱና ዶም በቃ የሚገርም ክሬቲቪቲ ያላቸው በለው። ዶሚኔት ከፍርቃስ ጋር በስማ ትችላለህ። ዘንድሮ የሚደግማል አዋርዶን። ሰበር ዜና የኢትዮጵያ አየር መንገድ በከባድ አጣብቂኝ ውስጥ እንደሚገኝ ተሰማ። ወደ ትግራይ ክልል በረራዎችን ለማቋረጥ እንደሚገደድ የሀበሻ ምንጮች ገልጸዋል። ዝርዝሩን እስከ መጨረሻው ተከታተሉት። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎም
የኢትዮጵያ ሲቪል አቪዬሽን እና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነም የደህንነት አጣብቂኝ ውስጥ ወድቀዋል። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማታቸውን የደረሱን የመረጃ ምንጮች ያመለክታሉ። ይህ ያልጠበቀ የውጭ ኃይሎች ተሳትፎም የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ማለትም ኤርስፔስ ሴኩሪቲ ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸው መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች ለዛሀበሻ ገልጸዋል። ይህ ሁኔታ እናንተ ውስጥ ክርስቶስ አለ። ኃጢአቶቻችን ሙሉ በሙሉ ያስወግድላችሁ ኢየሱስ በእናንተ ውስጥ አለ። መንፈስ ቅዱስ በእናንተ ውስጥ አለ። ይህ ደግሞ የቻይና ጣዖት የመሰለ ከየት አመጡ? መከራ አለባችሁ። የሰይጣን ጆሮ ይደፈን። አንተ እንዲህ አይባልም። ምናል ክፋት አለባችሁ። ሰውዬ እኔ እየቀምኩ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ይፈጽምልናል ማለት ነው። ተፈወስኩኝ፣ ደስ ብሎኛል። ተፈወስኩኝ። ቻይና ፈወሰኝ። እንደው ጋብዙልኝ ቻይና ዋካችሁ። አመሰግናለሁ። ቻይና ፈወሰኝ። ዛሬው በዚህ አበቃን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ የፒናስ ቲዩብን ይቀላቀሉ። በቀጣይ ቪዲዮዎች እስከምንገናኝ ቻው ቻው።